የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህ ሰርቪሶች ማግኘት አለበት። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነውና ይህ ትልቅ አድቫንስመንት ነው። በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ማንም ሰው ወደኛ የመሶብ ሴንተር ወደ ኦፊሶቹም አሁን ደግሞ ወደ መኪናውም ሄዶ እንዴት ሰርቪስ ኢንሃንስ እንደተደረገ እንደተሻሻለ ማየት መመስከር ይችላል። እንደዚህ ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። እኛ በትራፊክ ማኔጅመንት መንገድ አስፋፍተን ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። ያችን 10 ደቂቃ ተጠቅሞ መነገድ፣ ማትረፍ፣ ማረፍ የፈለገውን ነገር ማድረግ ይችላል። ሲደመር ደግሞ ብዙ ቀናት ይሆናሉ። በዚህ አግባብ የሰውን ሰርቪስ የሚያገኝበትን ጊዜ ማሳጠር፣ ሰርቪሱን አውቆ በቀላል መንገድ እንዲያገኝ ማድረግ፣ ንግድ እንዲያሳልጥ ማድረግ እንደ ሀገር ከፍተኛ ጠቀሜታ ያለው ጉዳይ ነው። የሲቪል ሰርቪስ ሪፎርም አካሄዳችን ስትራቴጂውን ካወጣን፣ አመራር ካሰለጠን፣ ሲስተም ዴቨሎፕ ካደረግን በኋላ እየሄንበት ያለው ፔስ በጣም ደስ የሚል ነው። ቴክኖሎጂ ሪስፖንድ እያደረገ ነው በሁሉም ሴክተር። በተለይ ሰርቪስ ላይ የመጣ ያለውን ለውጥ አፋጥነን በሚቀጥሉት 2-3 ዓመታት በተሟላ መንገድ ሰዎቻችን ከያሉበት ስፍራ ሆነው ሰርቪስ የሚያገኙበትን ነገር ለማምጣት ጥረት ይደረጋል። በአመት ጊዜ ውስጥ ግን 2000 ገደማ ሰርቪስ ከ45 ያላነሱ ሴንተሮች፣ አሁን ደግሞ ሞባይል መኪናዎች ማስፋት በጣም ምሳሌያዊ የሚባል ስራ ነው። ይሄን እንግዲህ የሚያውቀው ያውቀዋል። በጣም አስቸጋሪ እና አታካች ለመፈጸም አደገኛ የሆነ አሰራር ነው። ቀላል አይደለም። ከነበርንበት ባህል፣ ከነበርንበት ልምምድ፣ ከነበርንበት የአሰራር ዘዬ ወጥቶ አዲስ ነገር መለማመድ ቀላል ነገር አይደለም። የካልቸር ለውጥ ይፈልጋልና እየመጣ ያለው ለውጥ በጣም ተስፋ የሚሰጥ ነው። ዜጎቻችን ሰርቪሱን በደንብ ማወቅ አለባቸው፣ መገልገል አለባቸው፣ ማትረፍ አለባቸው። ከሰርቪሱ በሚገኝ ትሩፋት ደግሞ የሀገር እድገት ውስጥ ግብአት ሆኖ ማገልገል አለበት። በዚህ መንገድ በተሳሰረና በተሰናሰለ አፕሮች የኢትዮጵያን ብልጽግና ለማረጋገጥ የጀመርነውን እጅግ አስደሳች፣ ተስፋ ሰጪ፣ አመርቂ ስራ በሁሉም ሴክተር ታይቶ ተሰምቶ በማይታወቅ ልክ ኢትዮጵያ ውስጥ እጅግ አመርቂ ጉዳዮች እየመጡ ስለሆነ እሱን በሚያፋጥንና በሚያሰናስል የተሟላ ብልጽግና በሚያረጋግጥ አግባብ የምንሰራ ይሆናል።